ጠይቂያቸዋለሁ። ወዴት እንደሄዱ ማቀው ነገር የለም። አንድ ፖሊስ አንድን ሰው ከፈታ በኋላ ወዴት ነው የምትሄዱት ወይስ የት ነው የምትገቡት ብሎ ሊቆጣጠራቸው አይችልም። ስለዚህ እነሱ 40 ሚሊዮን ብር ይዘው የትም ሄደው ሊኖሩ ይችላሉ። ምን እየሆንሽ ነው ያለሽው ቤዛ እያሉ እንግዲህ እርስ በራስ እየተከራከሩ እያለ ነበረ ይዞባቸው የገባው። ደግሞ አንተ ማነህ? ሌባው ራሱ አንተ ነህ መሰለኝ። ምንድነህ አንተ ማነህ ሲሉት አሁን እያንዳንዳችሁ አርፋችሁ ተቀመጡ ብሎ ይላቸዋል። እሱም ደግሞ ምንድነው አርፈን የምንቀመጠው አንተ ማነህ ብሎ ሲል አሁን ቀጥ ብላችሁ እኔ እምላችሁ ብቻ ነው የምታደርጉት ብሎ ይላቸዋል ማለት ነው። ምንድነው የምናደርገው በማለትም ሲመልሱለት አሁን ወሬን እያንዳንዳቸውን እሰራቸው ብሎ ሱራፌልን እያንዳንዱን እንዲያስራቸው ያደርገዋል፣ ሳሚን ማለት ነው። ሳሚም እንግዲህ ሱራፌልንም ሉላንም ያስራቸዋል። አፋቸውን አሽጎ እጆቸውንና እግራቸውን ካሰራቸው በኋላ አንተም እርስ በራስ እሰር ይለዋል። እንዴት ነው ራሴን በራሴ የማስረው? ምን እያልክ ነው ያለኸው ብሎ ቢለውም ራስህን እሰር ብዬሃለው፣ አሁን ራስህን እሰር ብሎ ይለዋል። እንዴት ነው እኔ ራሴን የማስረው? ሲጀመር ምን እየሆንክ ነው ያለው ብሎ ሲል እንግዲህ ቤዚን አንቺ እሰሪው ብሎ ይላታል። እንዴ እሷ እኔን ካሰረችኝ በኋላ እሷን ምን ልታደርጋት ነው ያሰብከው? በማለትም እንግዲህ ሳሚ መናገር ይጀምራል። እሱን አያገባህም፣ አሁን አንተ ዝም በል ብሎ ይለዋል። እኔም እዚህ ቤት ልሰርቅ መጥቼ ነበረ፣ ተሰርቄ የቀረውት ብቻ ልሰርቅ መጥተህ ተሰርቀህ እዚህ ቤት እንዳትቀር ብሎ ይለዋል። እሱም ሊሞት ያለ ሰው ለምንድን ነው እንደዚህ የሚለፈልፈው? ዝም ማለት አትችልም ወይ ብሎ ሲለውም አይ እኔ ላንተ ብዬ ነው እንግዲህ እኔም ልሰርቅ መጥቼ ተሰርቄ ስለቀረው ብቻ ተሰርቀ እዚህ ቤት እንዳትቀር በማለትም ሲለው እሰሪ ብዬሻለሁ፣ ይሄ ልጅ ሊሞት ሲል ያስለፈልፈዋል እንዴ ብሎ እንግዲህ ቤዚን እንድታስረው ያደርጋል። ቤዚም እንግዲህ እሱ እንዳላት ሽጉጥ ስለደቀነባት ሳሚን ታስረዋለች ማለት ነው። ሳሚንም ልታስረው ስትል ካዲያ እሷንስ ምን ልታደርጋት አስበህ ነው ብሎ ሲለው ከእሷ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ፣ እሷን አላስራትም በማለትም ይመልስለታል። እሱም እንዴት ነው እንደዚህ የምታደርገው? በፍጹም ይሄንን ልታደርግ አይፈቀድልህም ብሎ ሲለው ምን አገባ አንተ ልትሞት አይደል አፋፍ ላይ ያለኸው ብሎ ይለዋል። እሱም እንግዲህ ምንም ነገር ማድረግ ስላልቻለች ቤዛ ታስረዋለች። እሱንም ካሰረችው በኋላ ነይ በቃ አሁን ቀጥ ብለሽ ተከተይኝ ይላታል። እሷንም ወደ ሳሎን ከወሰዳት በኋላ ወደ ቡፌው ጋር ይሄዳል። ሲሄድም መጠጥ ያያል። እዛ ጋር መጠጥ አለ፣ ያንን መጠጥ አምጪ ይላታል። እሷም ያንን መጠጡንም እንድትቀዳለት ያደርጋታል። እሷም መጠጡን እየቀዳች አሁንም እየጨረሰ እየደጋገመ ቅጂልኝ ይላታል። እሷም እንደዛው እየተነሳች እንግዲህ ትቀዳለታለች። እና 40 ሚሊዮኑን ብር ፈልጌ ነው የመጣሁት። የ40 ሚሊዮኑ ባለቤት እኔ ነኝ። ጓደኛችንንና ስንት መስዋዕት እየተከፈለበትን 40 ሚሊዮን ብር ነው ባለቤትሽ ያሳጣን፣ እሱን ነው ልወስድ የመጣሁት በማለትም ስትል እኔ ሁሉንም ነገር እሰጥሃለሁ፣ ቤቴንም ቢሆን ሸጬ እሰጥሃለሁ፣ እኔ ቤተሰቦችን ብቻ ልቀቅልኝ በማለትም ስትል ቤተሰቦችሽ የትኞቹ ናቸው? ይሄ የሚለፈልፈው ሌባው ነው ብሎ ሲላት ሳሚን እንደዚህ እንድትናገረው በፍጹም አልፈልግም በማለት ትናገረዋለች። እንግዲህ ከሌብነቱ ሌላ ነገር ምንድን ነው እሱ? አሁን አንቺ ራሱ ዝም በይና የምልሽን ነገር ብቻ አድርጊ፣ ተነሽና ቅጂልኝ ብሎ ይላታል። እሷም ትቀዳለታለች። ከዛም በኋላ እንግዲህ የተሸፈነውን ፊቱን ያነሳና ያሳያታል። ከዛም በኋላ እንዴ አንተስ ማነህ ብላ ስትለው እንግዲህ እንደነገርኩሽ የ40 ሚሊዮኑ ባለቤት ነኝ ብሎ ይላታል። እሷም ካዲያ 40 ሚሊዮን ብር እንደጠፋና እንደሌለ ትነግረዋለች። ይሄ እየቀለድሽ ነው ያለሽው፣ እኔ አልተዋችሁም በማለት እንግዲህ ይነግራቸዋል። በዚህ ላይ እንግዲህ እነ ጉቻም አምልጠዋል። የተጠረጠሩት እነሱ ነበሩ።
ሆኖም እንግዲህ 40 ሚሊዮኑን ብር ጠፍቷልም ብላ ብትለውም እሱም ሊያምናት አልቻለም ማለት ነው። ሆኖም እኔ ሆቴል ቤቴንና ስራ ቦታዬን ሸጬ ቤቴንም ቢሆን ሸጬ እሰጥሃለሁ፣ እኔ ቤተሰቦቼን ብቻ አልቀቅልኝ ብላ ትለዋለች። እሱም ቤተሰቦችሽን አልለቅም አንቺን ጭምረው ይዤ የሚሄደው ባለቤትሽ ጓደኛችንንም 40 ሚሊዮኑንም ብር ነው ያሳጣን በማለት እንግዲህ ይነግራታል። እሷም እጅግ ትደነግጣለች። ካዳም ልታደርግ አስበ ነው ብላ ስትለውም ፊቴን ሳሳይሽ እንደዚሁ አይደለም ያሳየውሽ አብረሽኝ ስለምትሄጂና ይዤሽ ስለሚሄድ ነው በማለት እንግዲህ ይናገራል ማለት ነው። እንግዲህ ስምረት ይሄን ሁሉ አድርጓ ሽጉጡን ሰጥተው ብሩን ይዞ እንዲመጣ ስለነገረችው ቤት ውስጥ ደግሞ እጅግ እየተጨነቀች ትገኛለች። ዘገየም አይቷት ምን ሆንሽ ነው እንደዚህ እየተጨነቅሽው? እርግብ ደህና አይደለችም ወይ ብሎ ሲላት ምን ነው ምን ሆነች? እርግብ ደህና ናት በማለት ትመልስለታለች። ካዲያ ፊትሽ ላይ ጭንቀት ነው የሚታየው፣ ምን የሆንሽው ነገር አለ? ምንድነው ያስጨነቀሽ ንገሪኝ በማለትም ይጠይቃታል። እሷም ምንም እንዳልሆነች ትነግረዋለች። እሷ እያስጨነቃት ነገር እንግዲህ 40 ሚሊዮኑን ብር ይዞ ይመጣል ወይስ ይዞ አይመጣም እያለች እንግዲህ ተጨንቋለች ማለት ነው። ሆኖም እንግዲህ እርግቤም ላጎቷ እንዳትነግር ተደርጓለች። እርግቤንም እኔ ጨንቆኛል እስካሁን ድረስ ይኸው አልመጣም ብላ ስትላትም እኔ ብቻ ፈርቻለሁ እዛ ያሉትን ሰዎች አንድ ነገር እንዳያደርጋቸው በማለት ለእናቷ ስትነግር፣ እናትየዋም ደግሞ እንዴት ነው ለነሱ የምትጨነቂው? አላወቅሽም እንዴ የአባትሽ ገዳይ እኮ ናቸው ብላ ስትልም የአባቴ ገዳይ ቢሆኑም እንዲሞቱ አልፈልግም በማለት ትመልስላታለች። እንዴት ነው እንዲሞቱ የማትፈልጊው? ለምንድን ነው በማለትም ስትላት እንዴ አባቴን ገለውታል፣ እኔ አሁን እነሱ ቢሞቱ እኔ ራሱ ወንጀለኛ ሆኛለሁ ማለት ነው። ስለዚህ እንዲሞቱና እንዲጎዱ አልፈልግም በማለት ስትል እንግዲህ ስምረትም እጅግ ትናደዳለች። ሆኖም እንግዲህ ብቻ የፈራሹ 40 ሚሊዮኑን ብር ከወሰደ በኋላ ለእኛ የማይሰጠን መስሎች ነው ወይ ብላ ስትላትም አይደለም ብላ ትላታለች። እንግዲህ ዘገይም ግራ በመጋባት ላይ ይገኛል። ምንድነው ማድረግ ያለብኝ? እንግዲህ ሚስትየውን ፍቺ ፕሮሰስ ጀምሬያለሁ ብላ ቴክስት ታደርግለታለች። ትዳሬን ማትረፍ ነው ያለብኝ ወይስ እርግቤን ነው ማትረፍ ያለብኝ? ወይስ ደግሞ ይሄ የተሰረቀውን 40 ሚሊዮኑን ብር ሄጄ ተቀብያቸው እሷን ማሳከም ነው ያለብኝ? ምንድነው ማድረግ ያለብኝ በማለት እንግዲህ ዘገየም ግራ በመጋባት ውስጥ ይገኛል ማለት ነው። ሆኖም እንግዲህ ሱራፌል ደግሞ ሚስቱን ሊነቀጥ ስለሆነ እዛ ጋር ታግቶም ቢሆንና ታስሮም ቢሆን ለመውጣት እየተጣጣረ ይገኛል ማለት ነው። እንዴት አድርጎ ቤዚን እንደሚያድናት እንግዲህ እሱ እዛ ጋር ያለው ከቤዚ ጋር ጥሩ ጊዜ ማሳለፍ ነው የምፈልገው በማለት ነበረ እንግዲህ አጋቹ ወደ ውስጥ ይዟት የገባው ማለት ነው። ስለዚህ እጅግ ደንግጦ እንደምንም ብሎ ወደ ሉላ ይጠጋና ሉላ ከአፉ ላይ ፕላስተሩን ታነሳለታለች። ሉላ ፕላስተሩንም ካነሳችለት በኋላ እሱም እንግዲህ እንደምንም ብሎ አሁንም መቀመጫውን ካዞረው በኋላ እጁን እንደምንም ብሎ ያስወጣና ከታሰረበት ይፈታል። እሱም በመፈታት ሁሉንም ትቶ ሮጦ ሊወጣ ሲል ሳሚ ምን ሆነካል? አብረን በልተን አብረን ጠጥተን በዛ ላይ ደግሞ ሁለታችንም አንድ ነገር ማድረግ አለብን እንጂ እንዴት ነው ጥለኸኝ የምትሄደው? በማለትም ሲለው አንተ አይታወቅም እንዴ ሉላ ምን አይነት ሁኔታ ላይ እንዳለች፣ ስለዚህ እሷን ላተርፋት ነው ብሎ ሲል እና አንተ ለብቻ እንዴት ትሄዳለህ? ሰውዬው እኮ የያዘው ሽጉጥ ነው። ስለዚህ ሁለታችንም በአንድ ቦታ ሄደን እሷን ማደን አለብን እንጂ እስካሁን ድረስ አብረን እየሰራን አሁን ላይ እንዴት ነው እዚህ ጋር ጥለኸኝ የምትሄደው ብሎ ይለምነዋል። አሁን አንተ ዝም ነው ማለት ያለብህ ብሎ ካለው መጨረሻ ላይ ይፈታዋል ማለት ነው። እሱም ከፈታው በኋላ እንግዲህ ቤዚንም ይፈታታል፣ ሉላንም ይፈታትና አንድ ላይ ተያይዘው ይሄዳሉ ማለት ነው። አንቺ ቀስ ብለሽ ነው መምጣት ያለብሽ
እሱ ደግሞ እንግዲህ ከኋላ አንቺ ከኋላ ነኝ እኛ ከፊት እንሄዳለን ይላታል። እዚህ ጋር ደግሞ ቤዛን እያስጨነቃት ይገኛል ማለት ነው። እኔ የምልሽን ነገሮች ብቻ ነው የምታደርጊው፣ ይዤሽ ነው የሚሄደው፣ ምንም አይነት ነገር እንዳትተነፍሺ እያላትም ቢሆን እንግዲህ በዛ እሷ አለመስማማቷ እያስፈራራት ነበረ። ዘገየም ደግሞ ግራ በመጋባት ላይ አሁን ሄጄ 40 ሚሊዮኑን ብር ይዤ መጥቼ እርግቤን አድኜ ትዳሬንም ላድን እያለ እንግዲህ በሩ ላይ ከደረሰ በኋላ ደግሞ ይሄ ነገር ትክክል እንዳልሆነ ወንጀልን እየሰራ እንደሆነ ስለተሰማው ይህንን ነገር ማድረግ የለብኝም፣ ትክክል ነገር አይደለም የማደርገው በማለት እንግዲህ ለመመለስ ያስባል ማለት ነው። ለመመለስ ባሰበበትም የሆነ ድምፅ ይሰማል ማለት ነው። ያም የሰማው ድምፅ እንግዲህ እዛ ጋር እነሱ ታግተውም ቢሆኑ እንግዲህ መጨረሻ ላይ ሳሚ ወጥቶ ነበረ። ሳሚ እና ሱራፌል ተያይዘው ስለወጡ ቤዚ የጩኸት ድምፅ ታሰማለች። እንግዲህ የሟቹ ጓደኛም አሁን እዚህ ጋር እጅ በፍንጅ ሊያዝ ነው ማለት ነው። እየተፈለገ የነበረው ብር ፍለጋ መጥቶ እንግዲህ እዚህ ጋር ቤዚን ደግሞ ዘገየ ሊያድናት ጩኸቱን ሰምቶ ሽጉጡን አቀባብሎ ገብቷል ማለት ነው። እንግዲህ ምን እንደሚፈጠር ቀጣዩ ክፍል ላይ የምናየው ይሆናል። እስከ መጨረሻው ወስድሻለሁ እያለ እንግዲህ ለቤዚ ተደርሶላታል እና እንጉቻም እንግዲህ ተፈተው ወዴት እንደገቡ አይታወቅም። እንግዲህ እውነተኛ ፍቅር ከሆነ እውነተኛ ቤተሰባዊነት ከሆነ ያገናኘን በፍጹም እኛ ስላገትናቸው ሆነ ስለተጠራጠርናቸው ከኛ ሊርቁ አይችሉም እያሉም እየተከራከሩ ነበረ። እንግዲህ ሳሮንም አብራ ከሽብሩ ጋር ሳትሄድ አትቀርም የለችም ማለት ነው። ውድ የተከበራችሁ ቤተሰቦች አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። ይሄ 40 ሚሊዮን ግን መቼ ነው ጉዱ የሚወጣውና የምንገላገለው ማለት ነው? እና እንግዲህ አሁን ዘገየ ምንድን ነው ማድረግ ያለበት ትላላችሁ? ብሩን ወስዶ እርግቤን ነው ማዳን ያለበት ወይስ ምንድን ነው ማድረግ ያለበት? ወይን 40 ሚሊዮን ወስዶ እርግቤን ከሚያድን ወይስ ደግሞ ትዳሩን ቢፈታና ያለውን የቀረውን ንብረት ሸጦ እርግቤን ቢያድናት ይሻላል? የትኛው ይሻላል? እንግዲህ ስምረትስ እያደረገች ያለችው ከወንድሟ ደብቃ እያደረገች ያለችው ነገር ትክክል ነው ወይ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ እላችኋለሁ። እኔ ግን ከሚስቱ ቢፋታ ይሻላል እንጂ ለህዝብ ቃል የገባውን አፍርሶ እርግቤ ማዳን የለበትም ብዬ ነው የምለው። ስምረት ደግሞ እያደረገች ያለችው ያው ልጇን ለመዳን የእናትነት ነው፣ ግን ያው ትክክለኛም ባይሆን እናት ስለሆነች ነው ይሄንን ያደረገችው ብዬ እላለሁኝ ማለት